ተኝተህ በፍቅር ድረኸኝ ከቤትህ መውጣት እፈልጋለሁ። ጋሽ ጉድጓድ እንዴ ሀይሚ እውነታቸውን ነው ጋሽዬ። አይደብርሽም እንዴ? ምንድን ነው ማለት ቡርኬ እንደዚህ አንገቱን ማስደፋት ለምን አስፈለገ? ለምንድን ነው አንቺ ማሰሚው? ሰው የሚልሽን ማሰሚው ለምንድን ነው? ለምንድን ሌላ ህይወት የምትይው? እየነገርሽ እያስረዳሽ ልጅ እኔ አይደለም ከኔ አይደለም ያረገዘችው እያልሽ ነው አይደለ? ሀይሚ ከአንቺ የማይጠበቁ ነገሮች እያደረግሽ ነው። እኛ እኮ ስለምንወድሽ ስለምናከብርሽ ነው በጣም ብዙ መናገር የማንፈልገው ገባሽ? ኢቨን እንኳን አባትሽ እንኳን ተረዳው በዚህ ደረጃ እንዴት ነው አንቺ ማትረጁ? አንቺ ወጣት አይደለሽ እንዴ? እንደ ወጣት ለምንድነው ማታስቢው? ለምንድን ነው ከአንተ ተለይቼ ሌላ ህይወት ውስጥ መግባት ፈልጋለሁ፣ በክብር ዳሬን በክብር ከቤት መውጣት ፈልጋለሁ የምትዩ? እንደዛ ካስብሽ አሁንም ከቡርኬ ጋር ሆነሽ ወደ አባትሽ ቤት ሄደሽ በክብር ከአባትሽ ቤት ቡርኬ ሊወስድሽ ይገባል እንጂ ሌላ ህይወት እንዴት ነው በአንዴ ሌላ ህይወት? አንቺ ሌላ ህይወት አለሽ እንዴ? ከሱ ከቡርኬ ጋር እያለሽ ሌላ ህይወት ነበረሽ? ከየት መጥቶ ነው አሁን በአንድ ጊዜ ሌላ ህይወት ከበቤት እንድድረኝ ይፈልጋለሁ ምናምን? እንዴ አሁን እኮ ቀረ እኮ እንደ ድሮ እኮ የሚሆን ነገር የለም። እኛ ብዙ መከርንሽ፣ ብዙ አልንሽ። በቀኝ ስንልሽ በግራ ትያለሽ፣ በግራ ስንልሽ በቀኝ ትያለሽ። ሀይሚ እኛ እንድትለያዩ አንፈልግም ካልንሽ አንፈልግም። ሁሌ ለቤተሰቦቻችን እንንገራቸው መለያየታችሁን ትያለሽ። እንዴ እናንተ መለያየታችሁን ለእኛ ምን ይጠቅመናል? እኛ እኮ አንድ እንድትሆኑ፣ እንድትተባበሩ፣ እንድትረዳዱ አንቺ ከቡርኬ ጎን እንድትሆኝ ነው እንጂ እኛ ሁል ጊዜ የምንናገርሽ በዚህ ደረጃ እንደዚህ ማለት ጭራሽ ጋሽዬን እንኳን ልታከብሪያቸው ይገባል። ጋሽዬን እንኳን መስማት አለብሽ። ጋሽዬ ተናደው ነው አሁን ጉድጓድ ግቢ ያሉት በእርግጠኝነት። እኔ እንደዛ እንኳን ሲሰድቡሽ ምን ያክል ውስጤ እንትን እንደተሰማኝ እኔ ነኝ የማውቀው። ግን ተረጂው ልጁ እንዴ ልጁ ጥሩ ስሜት ላይ አይደለም። ቡርኬ ጥሩ ስሜት ላይ አይደለም ያለው፣ ዲፐርሽን ውስጥ ነው ያለው። እንዴ ስትረስ ላይ ነው ያለው። አትረጂውም እንዴ? ስትረስ እኮ በሽታ ነው ባይዘው ታውቂያለሽ። ነገ የሆን ነገር ቢሆን የሆን ነገር ቢገጥመው አንቺ እንዴ አይደብርሽም እንዴ? ለሁሉም ነገር እኮ ጊዜ አለው። ከጊዜ ባታልፊ መልካም ነው። እና እኔ ብዙ ጊዜ አያለውኝ በቃ እኛ ብዙ ጫና የምናረገው ቡርኬ ላይ ነው። አንቺ ላይ ጫና እናረግም። አንቺ ላይ ቡርኬ ላይ አንቺ ላይ ጫና እናረግም። አንቺ ላይ ብዙም ጫና እናረግም። ግን አንቺ ደግሞ በቃ እንደዚህ እኛ አክብረንሽ እኛ ወደንሽ እንደዚህ እንትን እያልንሽ አንቺ ለምንድን ነው በዚህ ደረጃ ጭራሽ እንትን የምትዩ? በዚህ ደረጃ እንትን የምትዩ? በጣም በቃ ወደ ህይወት ወደ ራስሽ ተመልሰሽ አስበሽበት፣ ወደ ራስሽ ተመልሰሽ አስበሽበት እንትን በይ። ወደ ቡርኬ ህይወት ለመግባት ሞክሪ እንጂ እሱን አታስፈራሪው። እሱን ባታስፈራሪው መልካም ነው። በቃ ይደብራል። የሚያስጠላ ነገር በጣም ያስጠላል። ጋሽዬ ተበሳይተውብሻል። በጣም ብዙ ሰው ተበሳይቷል። እኛ ስለምንወድሽ ስለምናከብርሽ ነው። ሰው ደግሞ ይሳሳታል፣ ከስህተቱ ደግሞ ይታረማል። ቡርኬ ተሳስቶ እንኳን ቢሆን አላረኩም እያለ ነው። እዩ ለራሷ ሴራና አላማን ተልካ ነው። ገንዘብ የማይሰራው ነገር የለም። ቡርኬን የምትወደው ሴት አለች። አንቺም ታውቂያለሽ፣ የምታውቂው ነገር ነው። ምንም አዲስ ነገር የለም። ቡርኬን ለማግኘት የምትጥር ሴት አለች አይደል? ታውቂያለሽ። ብዙ ታሪኮችን ተፈጥሮ በጣም ብዙ ነገሮች ተደርጎ ቤታችሁ ድረስ መታ ብዙ ነገር ተፈጥሮ ነበር አይደል? ካሜራ ባትቀርጹም እኛ ብዙ ወሬዎችን ሰምተናል። በጣም ብዙ እጅግ በጣም ብዙ ወሬዎችን ሰምተናል። ሶ ይሄን ደግሞ አንቺም ታውቂያለሽ። ስለዚህ እሷስ ብትሆን ገንዘቧን እንደዚህ እየከፈለች ገንዘቧን እየሰጠች የእናንተን ህይወት ለመበጥበጥ የመጣች ብትሆንስ? ስለዚህ አስቢበት። ይሄ ነው ልልሽ የምችለው። ገባሽ? እና በጣም እኔ ዛሬ በጣም ስሜታዊ ይሆኛል። በዚህ ደረጃ ድርቅ ብለሽ መለያየት ነው ያለብን፣ ከአንተ ጋር አልፈልግም ምናምን። እንዲህ ቡርኬ እኮ አንገቱን ደፍቷል፣ አፍሯል። እንዲህ ማን አለው? አንቺ ስታስቢው ሰው በችግሩ ሰዓት ፍቅረኛ ማለት እኮ ስትቸገሪ ስታጪ ከጎንሽ የሚሆን ነው እንጂ ልክ አንቺ እሱ ስለተጎዳውን ጥለሹ መሄድ የለብሽ። ይሄ ነውር ነው፣ ማይደረግ ነገር ነው፣ ማይታሰብ ነገር ነው። እና እርግጠኛ ነኝ አንቺ ራሱ ከልብሽ እንዳልሆነ እረዳለሁ። ከልብሽ ከሆነ ግን ሀይሚ በጣም ነው እንትን የሚለኝ የሚከፋኝ። የእውነት ሲሪየስ በጣም ነው እንትን የምለውና እባክሽን ከዚህ ነገሮች ከዚህ ተግባርሽ ልትውጭ ይገባል። ደግመሽ እንደዚህ አይነት ነገር ውስጥ እንደማትገቢ ተስፋ አደርጋለሁ። የሀይሚ ቤተሰቦችም ጋሽዬ ስፔሻሊ በጣም ነው የምናመሰግኖት። ቡርኬ አይዞክ፣ እኛ እህቶችክም አለን። እዩ የምትባይ ግን ገንዘብ ተከፍሎሽ ይሄ ሁሉ እርምጃ እንደምትራመጂ እያወቅን ነው። እኛ ደርሰንበታል። በጣም ብዙ ነገሮችን ሰምተናል። ግን እነሱ እስከሚታረቁ ነው እንጂ እነሱ ከታረቁ ከተስማሙ ወደ ራሳቸው ከተመለሱ ልንገርሽ አንድ እውነት፣ ነገ አንቺ ደምን ባብታለቅሽ እንኳን ማለት ነው የማታገኙ ነገር ስምሽ ጠፍቷል። እዩ ገባሽ? የሰራሹ
ቪዲዮዎች እንዳለ ተቀማጭ ናቸው። ያንቺም ህይወት ነገ እጣ ፋንታው ልክ ዛሬ ቡርኬ በአንቺ ሰበብ አንገቱ እንደደፋ ሁሉ ነገም አንቺ አንገትሽን ትደፊያለሽ። ጠብቂ። እኛ ደግሞ የምናደርገውን የምንሰራውን እኛ ነን የምናውቀው። በተግባር እናሳይሻለን። ይሄን ደግሞ ካላረግን እኛ የእምሬን ነው የምልሽ ሰው አይደለንም። ሰው አይደለንም። የምሬን ነው የምልሽ ሰው አይደለንም። ይሄን ደግሞ እናሳይሻለን በተግባር ማለት ነው። በተግባር እና ሁላችሁም እስፔሻሊ የጨረቃ ቤተሰቦች ሁላችሁም አትለያዩ፣ አንዱኑ። የምሬን ነው የምላችሁ አንዱኑ። ሁላችሁም የጨረቃ ቤተሰብ በሙሉ አንዱኑ። ለምንድን ነው የምትለያዩት? ለምንድን ነው ግማሾቻችሁ ሀይሜን ግማሾቻችሁን ቡርኬን ለምንድን ነው የምትሳደቡት? አትስደቧቸው፣ ምከሯቸው እንጂ አትስደቧቸው። አትለያዩ። አንድ ከሆናችሁ ችግራቸውን አብረናቸው ሆነን ልናግዛቸው እንችላለን። ከተለያያችሁ ግን እኛም ዩቱበሮች ትንንሽ ዩቱበሮች እንለያያለን። አሁን እኔ ሀይሚን ደግፌ መስራት አልፈልግም፣ ወይም ቡርኬን ደግፌ መስራት፣ ሁለቱን የሚያስማማ ነገር ነው መስራት የምፈልገው። ለምን እንዲለያዩ ስለማልፈልግ። ሁላችሁም እንዲለያዩ ማትፈልጉ ከሆነ ልክ አሁን የምላችሁን አይነት ሙድ ነው ማድረግ ያለባችሁ። መለያየት፣ ለየብቻ መሰዳደብ ምናምን ይሄ ተግባራችሁ ጥሩ አይደለም እና አትሰዳደቡ። አንዱኑ በአንድነት እናሸንፋለን። ቡርኬና ሀይሚ መቼም አይለያዩም። የምሬን ነው የምላችሁ። እኔ እንደው ከታረቁ የእውነት ድፎ ደፋለሁ፣ ኢንሻ ማበራለሁ። እንደው የእውነት ይሄ ደግሞ ይደረጋል። በቃ ዋላ ታርቃችሁ ለማየት ያብቃን። ኦኬ። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚዬ አንቺንም ልብ ያራራለት፣ ለቡርኬ አትጨክኝበት። ያሳዝናል፣ አንገቱን ደፍቷል። ጋሽዬም እግዜር ይስጦት። ይሄን ጉዳይ አደራዎትን ከጎኑ ነው እንዲጨርሱት እንፈልጋለን። በአየር ላይ እንዳይቀር አደራዎትን በቃ ያዙት ይሄን ጉዳይ እና እናመሰግናለን ጋይስ። ባይ ባይ።